ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የእግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እኛ በሰላም አለን እስካሁን እዚያ ደረሰን። ልዑል አምላካችን አባታችን እግዚአብሔር ክብር ለእርሱ ይሁን። ዛሬ የምናየው እንግዲህ አገራችን በውስጧ ደብቃ ከያዘቻቸው ሊቃን ወይም ደግሞ በቤተ ክርስቲያናችን አጠራር ሊቃውንቶች ውስጥ አንዱ የሆነውን ወጣት ይዘንላችሁ ቀርበናል። የሚያስተምረን በርካታ ጉዳዮች አሉ። ስለ ኢትዮጵያዊነታችን፣ ስለ ሃይማኖታችን ልንጠቀምበት ስለሚገባን የሃይማኖት እውቀት ምን እንደሆኑ እነዛን የሚያስተምረን ይሆናል። የተከታተላችሁ ከኔ ጋር አብራችሁ ትቆዩ ዘንድ ጋበዝኳችሁ። አሁን ወደሚከተለው የመጀመሪያ ቪዲዮ እንገባለን። አብራችን ቆዩ። እስከዛሬ እንደዚህ አይነት ነገሮች ያልተወሩት ያልተደረጉ ዘመኑ ስላልፈቀደ ነው። አውቀህም ይሁን ሳታውቅ እሱ ነው እያደረግህ ያለው። ሰዎች አንተ ለኢትዮጵያ ትንሣኤ መስኮት ነው እየሰራ ያለው ወይ በሩ ነው እየሰራ ያለው ኢትዮጵያ ትንሣኤ ቤት ከሆነ እና በጣም ብዙ ሰዎች አያለሁኝ። ሌሎችንም የምትሰራቸውን ከስር ገብቼ ኮሜንት አነባለሁ። እኔ እንዳልኩ ያን ያህል እውቀት ኖሮኝ አይደለም፣ ግን ከኔ ጋር እንኳን ባወራ ነው ብዙ ሰዎች ኢንላይትድ እንደሆኑ ማወቅ ማጥናት እንደጀመሩ ምናምን ነግረውኛል። ከትንሽ ጠጠር የሚጀምረው አንተ አንድ ጠጠር ነው ያስቀምጥከው። ነህምያ የሆንከው ኤግዛጀሬት እያደረኩት አይደለም። ነህምያ ያለው ነገር ምንድን ነው? ክሱን ፈረሰ። የእስራኤል አጥሮቿ ፈርሰዋል በጦርነት አይደለም። ምንድን ነው ያለው? በቃ ተነስተን እንገንባ ነው ያለው። አንድም ሁለትም ሶስትም ሲነሳ ሙድ ይዙባቸው እኮ ነበር። ሶስት እስራኤል የሚያክል ሀገር ምናምን ግን ገንብተው ጨረሱ። ኢትዮጵያም አጥሯ ፈርሷል። አጥሯ ምንድነው? ንቃተ ህሊናችን ነው። ያንን ንቃተ ህሊና መልሰው ለመገንባት ያንተ ሚና ቀላል አይደለም። ሰዎችን ሰብስበ መልዕክቱ እንዲነገር ማድረግ እና ኢትዮጵያ ትንሣኤ የሚመጣው እንደዛ ነው። እኔ የምችለውን ሳርቅ አንተ ማድረግ የምችለውን ስታደረግ በእውቀቱ መክበር በእውቀቱ መታወቅ አይደለም ፖይንቱ። ይህን ፖድካስት ሰርተ በዚህ ፖድካስት አይደለም፣ ግን በዚህ የሚፈጠረው ንቃተ ህሊና ኢትዮጵያን ይቀይራል። ኢትዮጵያ ትንሣኤ ቴዎድሮስ ይመጣል የሚባለው ቴዎድሮስ መጥቶ ሁላችንም በልምጭ እየገረፈ አይደለም ኢትዮጵያ ትንሣኤ የሚያመጣው። ገብቷል? መጀመሪያ እኛ ነው የምንመጣው። አንተን ኢትዮጵያ ትንሣኤ አንተ ኢትዮጵያ ትንሣኤ ማምጣት ትችላለህ ስትኖረው ማለት ነው። ንቃተ ህሊና ነው። በጣም ይገርማል። ሀምብል ለሰጠኝ ኮሜንት ግን አንተ ጋ ያለው ዊዝደም በጣም ከእድሜ በላይና ክላሲክ ነው። አንድ ጊዜ አንድ ሬስቶራንት አንድ ትንጽል ላመጣችና ምናምን አስደነገጠችኝ። ትልቅ ሬስቶራንት ነው ምናምን በቃ እኔ በጣም ያንቀላፋው የሞት ሰው ነበርኩኝና ከዛ ስምህን ለመያዝ ይከብዳል ትንሽ። መዝሙረ ዳዊት በቃ አሁን መዝሙረ ዳዊት ሳልደግም ቀኔን አልጀምርም። በቃ ሰላሜን አግኝቻለሁ አለች። ብዙ ተከታታዮች አሉ ለእኔ ሁላ የሚልኩልኝ በጣም እያነበቡ ለእኔ ሁላ የሚልኩልኝ ሰዎች አሉ። ዛሬ 5 ደገምኩኝ። በቃ ዩ ሀቭ ኖ አይዲያ ኢምፓክት ማለት ነው። ይሄ ነገር ባይኖር በምትለኝ ነገር አላምንም ነበር። ግን እንዳንተ ያሉ ሰዎችን እያገኘሁ ስመጣ ዋው በጣም እደነቃለሁ። ግን እስቲ አንተም እንደዚህ አይነት ነገር መጀመር መቻል አለብህ። ፒክሹን አክሰስ አይኖ ተስፋ ያስቆርጣል። ብዙ ትኩረት የሚሰጡት ነገር አይደለም። እንደዘፈን እንደቀልድ እንደ ኮንሰርት አይደለም። ሬዚስታንሱ አለ። ሴጣን እንጠቃለን እንደዚህ አይነት ነገር ላይ ስንሰራ። ግን እንደዚህ አይነት ነገር ላይ ያላችሁ ሰዎች ካላችሁ እስቲ ከታች በምናስቀምጠው ስልክ ደውሉልንና እኛ ይህን ማድረግ ነው የምንፈልገው። ባለፈው ዶክተር ወዳስገር የሚገርም ስለ 4ቱ ኃይሎቻችን እንዴት ዲጂታል ኦቲዝም በጣም እየበዛ ነው ካየ በጣም ህጻናት በቃ የማያወሩ ኦቲስቲክ እየሆኑ ነው። ለምን? በዚህ ስልክ ነው የሚመጣው። የመሬት ኃይላችንን፣ የእሳት፣ የውሃ፣ የንፋስ ኃይላችንን አናውቅም። እንዴት ማበርታት እንዳለብን እያወሩ እኔ ራሱ በቃ በወልድ ምን ማድረግ እንዳለብኝ ገባኝ። እና አውስ ቢን ግሬትፉል እግዚአብሔር እየተጠቀመን ስለሆነ ማለት ነው። እና ስታይ ደግሞ ጥበቡን ፓወርፉል ነው። የሚገርም ምን ይሰማኛል። አሁን ዓለም ላይ ብዙ ችግሮች አሉ። ከዚህ ልንወጣ የምንችለው ንቃተ ህሊናችንን ስናሳድግ ብቻ ነው። ለምሳሌ ንበልና ሮቦት ሊገለኝ እየመጣ አንተ እንዳልከው እጸ መሰውር ቢኖረኝ ወይ መሰወር ብችል ነው ማምለጥ የምችለው ምናምን ገብተዋል እንጂ በውጫዊ ነገር ገንብቼ ቴክኖሎጂ ፈጥሬ እነሱ ጋር ብደርሰው እንጂ አልበልጣቸውም። እነሱ ጋር ስደርስ ደግሞ እነሱ ሌላ ቦታ ይሄዳል። ዌቱ ሀብ ያልከውን የኮንሽንሰስ ለውጥ፣ የንቃተ ህሊና ለውጥ፣ መንፈሳዊ ኃይሎችን ቅዱሳት መላእክትን የመጠቀም ለውጥ
እሱን መጠቀም ብንችል ኤክስፖኔንሻሊ ጥለናቸው እንሄዳለን። በጣም እንዳልከው ነው። በቃ ላይ የሁሉም ነገር መነሻና መዳረሻ ሰላም ነው። ሰላም ካለ ሀገር እኮ ልማት ይኖራል አይደል? ውስጥ ሰላም ሲኖር አንተም በህይወት ውስጥ ልማት ይኖራል። በቃ ማደግ፣ መስራት ትችላለህ፣ መማር ትችላለህ። እኛውን ከራሳችን ነው የተጣላነው። ከራሳችን ለመታረቅ እንዳልከው ወደ የራሳችንን ሙድ ነው። በየህይወታችን ውስጥ ትንሣኤ ያስፈልገናል። ሁላችንም ሞተናል እኮ መነጋገር ከተባለ ማለት ነው። ትንሣኤ የምትሉት ምን የሞተ ነገር አለ? ኢትዮጵያ ሞቶች ትንሣኤ የምትሉት የሚልህም ሰው አለ። በሞራልም እኮ ትሞታለህ። አክቲቬት ካላደረግከው ማለት ነው። ትክክለኛው ነገር አክቲቬት ካላደረግከው እንደ መጠቅለያ እኔም የምፈልገው ዋና መሰረታዊ ነገር ኢትዮጵያዊ ንቃተ ህሊናችንን እንጠብቅ፣ እናስጠብቅ። መዳኛችን እሱ ነው። ችግራችን በየዕለቱ ህይወታችን ውስጥ የሚገጥሙን ችግሮች ስጋዊ ችግሮች ብቻ አይደሉም፣ መንፈሳዊ ችግሮች ናቸው፣ መንፈሳዊ ጥቃቶች ናቸው። ይህንን ለመቋቋም ማህበረሰቡ፣ አማኙም፣ ወጣቱም እንዲድን ደግሞ ኃላፊነት ያለባቸው ሰዎች እንደነዚህ አይነት ትምህርቶችን መስጠት አለባቸው። በተለይ ቤተክርስቲያን ትልቅ ኃላፊነት አለባት። ሊቃውንት ኃላፊነት አለባቸው። ማህበራዊ ሚዲያ አንቂዎች ኃላፊነት አለባቸው። እንዳልኩ አንዳንዴ ቆም ብለህ ስለ ትውልድ ማሰብ አለብህ፣ ስለ ማንነት ማሰብ አለብህ። እሱ የምናስብ ከሆነ ያሉንን ተከታዮች ለመልካም ነገር ልንጠቀምባቸው ይገባል። ሰዎችን ኢምፓወር ማድረግ፣ ኢትዮጵያዊነታቸውን እንዲረዱ፣ መንፈሳዊ ማንነታቸውን እንዲረዱ በማድረግ ልንጠመድ ይገባል። ብዙ ጥበቦች ናቸው ያስከው። እንግዲህ ሌላ ጊዜ እናስቸግራለን። አንተም አጀንዳዎች ሲኖሩ ብታገራ በጣም ደስ ይለናል። ግን ዌልካም ፒፕል ፋይንድ የት ነው ሊያገኙ የሚችሉ? ዩቲዩብ ላይ እንደምትለቅ አውቃለሁ። የት ነው ሊያገኙ የሚችሉ? ከታች ኮንታክት እንድናስቀምጥ ማለት ነው። ዩቲዩብ ላይ ራፋት ዌል ኢኒሺዬቲቭ በሚል አለ። እሱን ሜንሽን እናደርጋለን። ገብታችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሌሎች ማህበራዊ ሚዲያ ሁሉም ላይ አለው። ኢንስታግራም ላይም አለ አያለው ብለው ቢፈልጉኝ። ስለዚህ እዚህ ጋር ሜንሽን በምናደርገው ግቡ፣ ጻፉለት፣ ጠይቁ። አሜን። እግዚአብሔር ጸጋውን ያብዛል፣ ይባርክ። በጣም ፊልም መስራት ትፈልጋለህ? እንደው ወደኋላ መመለስ ካልሆነ በስተቀር እሱ ነገርስ እንዴት እየሆነ ነው? ሞተ ፓሽን ወይስ አክስ? አክቹዋሊ የሚገርምህ አይ ነው። ባለፈው ነግሬህ ከሆነ ነገር ስንተኛ ክፍል ነበር? 9ኛ ወይ 10ኛ ክፍል እንትኖቹን አውቃቸው። ያው ቤተክርስቲያን ያደግኩት ብዬ በትምህርት ቤት ምናምን አባቴም ስለምነግረኝ ስቶሪዎቹን አውቃቸዋለሁ። እና መጀመሪያ የጠየኩት ሃሪ ፖተርን ሳይ ነው። ሃሪ ፖተር የመጀመሪያውን ሳይ ይህ ነገርኛ ጋር አለም እንደ ሃሪ ፖተር አይነት ማለት የሚሰራለው ድሮ 9ኛ 10ኛ ክፍል የነበረኝ ፓሽን ነው። ብዙ ነገር ከዛ ጋር የተገናኘ ነው። ቢሆንስ ወደፊት ማድረግ የምፈልገው ነገር ፊልም ብቻ ሳይሆን ይህንን ፕላትፎርም ቴክ ኦቨር ማድረግ መቻል አለበት። የዲጂታል ዓለሙን ቴክ ኦቨር ማድረግ መቻል አለበት። በሳትን በሳት አይደለም ሾ እሱን ቴክ ኦቨር ማድረግ መቻል አለበት። ቻሌንጅ ማድረገውም አሁን ያሉትን የፊልም ባለሙያዎች ትላልቅ ባለሙያዎች አሉ። አሁን እነ ሶሚክ፣ እነ ቅድስት አንቱ የተባሉ እነ ሀይሌ ገሪማ ትላልቅ ባለሙያዎች አሉ። ወጣቶችም አሉ። ትልቅ ትኩረት አድርገን መስራት ያለብን እነዚህ ጉዳዮች ላይ ነው። ስለሚሰሩ ሁለቱ ቅድስት ይልማም ሶሚክም እንደዚህ አይነት ጉዳዮች ነው የሚሰሩት። ሀይሌ ገሪማም እና አንድ ላይ ተኩኖ ይህንን ልንዋጋባቸው የምንችልባቸውን ስቶሪዎች መስራት አለብን። አልተነካም። ምክንያቱም እንደምታየው ነው ሆሊውድ ታሪክ አቶ እያየሁ ነበር፣ የተወሰነ አናሊሲስ እያየሁ ነበር በነገራችን ላይ እና አሁን ተከታታይ ፊልም ላይ ስቶሪዎች ላይ ምናምን ከሆሊውድ ይልቅ ወደ ኢስቱ ወደ ሩቅ ምስራቅ ምናምን ያለው ቱርክ ምናምን አካባቢ ላይ ያሉ ጃፓን አካባቢ ላይ ሚሰሩ ሳውዝ ኮሪያ ሚሰሩ ነገሮች በጣም ውጤታማ እየሆኑ ነው። አዳዲስ ስቶሪዎችን ይዘው እየመጡ ስለሆነ የእነሱም ፋሚሊ ቤዝድ የሆኑ ነገሮች ናቸው። ሳይንስ ፊክሽን ላይ ስትመጣ ግን አሁን ታሪክ አልቆባቸዋል። ማርቨልን በላ ሆሊውድ እና ብዙ ታሪኮች አዳዲስ ታሪኮች ካየ የሚሰሩት ከአፍሪካ የሚሄዱ ኮንቴንቶች ናቸው። አሁን በተለይ ከብላክ ፓንተርም በኋላ ስታያቸው ሰሞኑን ፓፓ ፊልም አለ ታይለር ፔሪ የሰራው ነው መሰለኝ። እሱ የቤተሰብ ድራማ ነው። ማርቨል ላይ ግን አሉ ልክ እኛ የምናወራቸውን አይነት ፊልሞች እየተሰሩ ነው። እኛ ጋር ብዙ ባለፈው ብያለሁ ማርቨል ውስጥ እና አጠቃላይ ሆሊውድ ውስጥ የተሰሩ የሂሮ ካራክተሮች ለአለሰብ የሚባሉት ካራክተሮች ያደረጓቸውን ነገሮችን ይዘህ ወጥተህ ኢትዮጵያ ውስጥ ያሉ መልኮች ላይ ማታገኘው ታሪክ መልክ ቤተክርስቲያን ውስጥ ያሉ መልክ መጽሐፎች ማለት ነው። የቅዱሳን ገድሎች፣ የቅዱሳን ታሪኮች ቅዱሳን አደረጓቸው የተባሉ ነገሮች እያንዳንዱ የኛ ድርሳናትና መልኮች ላይ የምታገኛቸው ታሪኮች ናቸው።
ማርቨል የሚሰራቸው ሆሊውድ ላይ የሚሰሩት ለዓለሰብ ሱፐር ሂሮ ተብለው የሚሰሩት ካራክተሮች ማለት ነው። እኛ ጋር ሱፐር ሂሮ የሚሆኑት በቅድስና ልዩነት ያለ እና ይህንን የመናገር ፓሽን ነው። ሰው የሞተ ፓሽን አይደለም። እግዚአብሔር ወደፊት በተለያየ መንገድ ሚዲያውንም ዲጂታል አለሙንም ኮንትሮል እናደርጋለን። እንግዲህ ክቡራትና ክቡራን ተመልካቾቻችን የዚህ አይነት ሀሳብ ካላችሁ እስከዛሬ እንደዚህ አይነት ነገሮች የፊልም ባለሙያዎችን ልታገኟቸው ትችላላችሁ። ልታገኟቸው ስለምትችሉ ሀሳባቸውን እንደ ቀልድ ተወት እንዳታደርጉት ጠቁማቸዋለሁ። እስኪ ወደ ቀጣዩ ክፍል ደግሞ እንሄድ። ለማስቀጠል ላቀርብላችሁ፣ አብራችን ቆዩ። ይህ የእውቀት ማዕድ የዩቲዩብ ቻናል ነው። አንተስናው ውስጥ እንዴት ነው? ላይክ ድሮ ለምሳሌ ፈረንሳይ የሆነ ማሽቃበጥ ምናምን ነበር። አሁን ጨራሽ ያሳዝኑኛል ፈረንጆች። አስቡት ጋር ለእውነት ነው የምልህ። አሁን ሳያቸው በጣም ነው የሚያሳዝኑ። ኢነርጂ ማንበብ ፈረንጆችም ማለት ነው ሀገር መጥተው ድሮ በቃ ስለ ገንዘብ የሚጨንቃቸው አይመስለኝም። ሁሉ ነገር የሚገባቸው ይመስለኝ ነበር። አሁን መጽሐፎቻቸውን ካነበብኩ ምናምን ካዩ በኋላ ዋው የእውነት ሀበሻ አያሳዝነኝም። አያውቀውም እንጂ ሀበሻ ችግሩ አያውቀውም። ምን እንደተሰጠው ኮንሽስ አይደለም። ቅድም ምን እናውቀዋለን እኛ የያዘው ለማወቅ እኮ እኛ ሀበሻዎች አናውቅም የሚለውን ነገር ነው አሁን እያብራራ ያለው። ሀበሻ አያውቅም። ስለዚህ ቢያውቅ ብዙ ነገር መጠቀም ይችላል። በሃይማኖቱ የተሰጠውን ልዩ ጸጋዎች ፓወሩን አያውቅም ማለት ነው። እነዛ ፓወሮቻችን ምንድን ናቸው? ሰው በመሆናችን የተሰጠን ልዩ ፓወርፉል የሆኑ ጸጋዎች አሉ። እነዛ ነው ሌላ ቀን ተንትን እናያቸዋለን። ለምሳሌ የጸሎት ኃይል፣ የቃል ኃይል፣ ክብራችን፣ በእግዚአብሔር ዘንድ ያለን ትልቅ ቦታ፣ እነዚህ ወሳኞች ናቸው። ከዚህ ተከትሎ ሌሎች ደግሞ ብዙ ጸጋዎች አሉን። በምድርም ላይ እንድንሰለጥን የተለያዩ ጸጋዎችም ደግሞ እንዳሉን በየግሎቻችን፣ እነዚህ ሁሉ የኛ ከእግዚአብሔር የተሰጡን ልዩ ጸጋዎቻችን ናቸው፣ ፓወሮቻችን ናቸው። ስንጸልይ ራሱ እኮ ሰይጣን ማሰር ድራሹን ማጥፋት የምንችልበት ብዙ ጸሎቶች አሉ። ጸሎትም የተሰጠው ለሰው ልጅ ነው። ስለዚህ እኛ አናውቀውም የምንለው ከዚህ ተነስተን ነው። አለማወቃችን ደግሞ የሚታወቀው በምንድን ነው? ስንሰራበት አንታይማ። እኛ አሁን የነጮች ተገዢ፣ የምቾት ፈላጊነት ስሜት ያለን፣ የክብር የዝና አባዜ የሚያባዝነን፣ የሀብት ጉዳይ የሚያባዝነን፣ የመዝናናት ጉዳይ የሚያባዝነን፣ የኳሱ ጉዳይ የሚያባዝነን፣ በማናውቀውን ነገር በማያገባን ነገር ገብተን በሰው ኳስ ጨዋታ የምንጣላ፣ ይህ አለማወቃችን ያሳያል። ለድባል ስሶች ተገዢ መሆናችን አለማወቃችን ያሳያል። ቤተ ክርስቲያን እንኳን ገብተን አለመማራችን ደግሞ ትልቁ ክፍተታችን እሱ ነው። እዛ ውስጥ ገብተን ስንማር ደግሞ በርካታ የሃይማኖት እውቀቶች ለህይወታችን የሚጠቅሙ ሙሉ በሙሉ ወደ ህይወታችን መምጣት የሚችሉ ፓወርም የሚጨምሩልን ብዙ የእግዚአብሔር ጸጋዎች የሚገኙበት የቤተ ክርስቲያን ትምህርት ላይ ነው። የሃይማኖት ትምህርት ላይ ነው። መንፈሳዊነት ላይ ነው። እዛ ላይ ስለሌለንበት አናውቀውም። ነጮች ግን ይሄን ሁሉ ያውቃሉ። እያወቁ ግን እነሱ ወደዛ መሄድ አይችሉም። እነሱ ግን የራሳቸውን ሀሳብ ከሰይጣን ጋር ያላቸውን ሪሌሽን ተጠቅመው መፈላሰፍ፣ ሰውን ማሳሳት፣ የበላይነትን ለመቆጣጠር መታገል፣ ዓለምን በአንድ እግሯ እናቆማለን ብለው መከራቸውን ማየት ደግሞም ተሳክቶላቸዋል እኮ አድርገውታል። እኛ ሃይማኖተኛ ነን፣ የእግዚአብሔር ልጅ ነን፣ ቅዱሳን ነን፣ የቅዱሳን ዘር ነን የምንለው ሁሉ አንበርክከውናል በቴክኖሎጂያቸው፣ በሀሳባቸው። እነሱ የተናገሩት ሀሰትም ቢሆን እነሱን የምናደንቅበት ነገር ሁሉ እንዲፈጠር ትልቁን ተጽዕኖ የሰሩት ናቸው። እነሱ ናቸው ይሄን ሁሉ የሰሩት። እነሱ እውነቱን ከውሸቱ፣ ሃይማኖተኛ የሆነውን ነገር ሰይጣናዊ ከሆነው ነገር ለይተው ያውቃሉ። ግን የሚፈልጉትና ምርጫቸው የሰይጣንን ስለሆነ ይህንን ምርጫቸውን ተጠቅመው የሄዱበት ዓለምን እየደቆሷት ነው ያሉት። እነሱ ይህን በማድረጋቸው ግን የኛዎቹ የገባቸው ከእግዚአብሔር ጋር የተጣበቁት ለነሱ ያዝኑላቸዋል። ምክንያቱም መንገዳቸውን ስተው በምድርም አልተመቻቸውም፣ በትራማ ውስጥ ነው ያሉት። በተለያዩ የአእምሮ በሽታዎች፣ በተለያዩ የዲፕሬሽን በሽታዎች ውስጥ
የተጠቁ መከራቸውን እያዩ ነው ያሉት። የሚለፉት ሁሉ ልፋት ለገንዘብና ለንብረት ነው እንጂ ለነፍስ፣ ለቅድስና፣ ለንጽህና አይደለም። ለሃይማኖት፣ ለእምነት፣ ስለ እግዚአብሔር ፍቅር፣ ስለ ሰማያዊ መንግስት አስበው ተጨንቀው የሚሰሩት ነገር የላቸውም አብዛኞቹ ሁሉ ማለት አይቻልም። ስለዚህ በዚህ መልኩ ያሳዝናሉ የሚለውን ነው። ይህን ለማብራራት ነው። እንቀጥል። ትልቅ ነገር ነው እና ፈረንጆቹ በጣም ያሳዝኑኛል እና ያን ሜትሪክስ እኔ ያለፍኩት መሰለኝ ዝም ብዬ። አንተ ጋር እንዴት ነው? እንዳልከው ነው። በጣም ያሳዝናል አይደለ? አሁን ይህንን እያዩ ተመልካቾች ምናምን እነዚህ ትዕቢተኞች የማይገባው ትዕቢተኛ ሰው ከኛም አይጠፋም። ኦርጋኒክ ምግብ መብላት እኮ በጣም ላግዠሪ ነው ማለት ሄደን ባናያቸውም እንደሚነግሩን ውድ እኮ ነው። በጣም ውድ ነው። ውሃ ውድ እኮ ነው። ኮካ ርካሽ ነው። ታዲያ እኛ እኮ ኦርጋኒክ ቲማቲም ጓሮ ሄደን መብላት ትችላለን። ገብስ፣ ኦርጋኒክ ገብስ ብዙ ጥቅም አለው። ጤፍ በጣም ብዙ ጥቅም አለው። ኦርጋኒክ የሆነ ጤፍ እኮ ትበላለህ በርካሽ። ቃሪያ ኦርጋኒክ ምግብ መብላት ትችላለህ። ገብቶሃል? ምን ጤናማ አየር መተንፈስ ትችላለህ። መንፈሳዊ ጸጋዎች አሉ። ታሪክ አለ። ፕራውድ የምትሆንበት ታሪክ። አሜሪካ ምንድን ያላት ታሪክ? ከ300 ዓመት በፊት ከ400 ዓመት በፊት ታሪክ እንኳን የላቸውም። ፕራውድ የሚናገሩበት ታሪክ ወደኋላ ቢሄዱ ታሪካቸው ተጀምረው ከሲቪል ዋር ይመለስ። እኛ ግን የምንናገረው ደረታችን ነፍተን ኮርተን የምንናገረው ምርጥ የሃይማኖት ታሪክ አለን። የሃይማኖት ታሪካችን ቀደም ካሉት ከአፄ ሥላሴ በፊት ከነበሩት ነገስታት ጋር የተገናኘ ሃይማኖታዊ መንግስት ጋር በተገናኘ ብዙ የተሰሩ ታሪኮች አሉ። እንደ ሀገር አድዋን ማንሳት ይችላል ለምሳሌ። ሌሎችን ቅዱሳን ነገስታትን ማንሳት እንችላለን። ከምኒልክ ጋር እና ከእሳቸውም በፊት የነበሩት ነገስታት ምን አይነት ንጉሶች ነበሩ? ቅዱሳን ንጉሶች እኮ ናቸው። ከዛም ወደ ምንኩስና ገብተው ለአምላካቸው ራሳቸውን የሰጡ ናቸው። ቅዱሳን ናቸው፣ ግን ንጉስ ናቸው። ሀገር ያስተዳድራሉ። የራሱ በጣም ትልቅ ሰፊ ታሪክ አለው። የኢትዮጵያ 5000 ዓመት ታሪክ የሚል መጽሐፍ አለ። እሱን ገዝታችሁ ብታነቡት ትችላላችሁ። እዛ ላይ ብዙ ነገሮችን ማየት ትችላላችሁ። ካስፈለገም እያነበብን ልናቀርብላችሁ እንችላለን። ሀሳብ አስተያየታችሁን በኮሜንት መስጫው ላይ አቅርቡልን፣ እዛ ላይ እናየዋለን። እና ኮርተን የምንናገርባቸው ብዙ ኢትዮጵያዊ ታሪኮች አሉን። ባህላችን፣ የተለያዩ ባህሎች አሉ፣ የተለያዩ ብሔሮች አሉ። በእምነታችን የጋራ የሆነ ትልቅ ትሩፋት የቅድስና ታሪኮች አሉ። ቅድም እንዳልኩት ነገስታትም ባይሆኑ ደግሞ የተለያዩ ቅዱሳን አባቶች አሉ። ለምሳሌ ለስም አጠራራቸው ክብር ይግባቸውና አቡነ ተክለ ሃይማኖት ጻድቁ፣ ቅድስት ክርስቶስ ሳምራ እንግዲህ የአንድ ቤተሰብ ናቸው። እነዚህ አጎቷ ናቸው። አቡነ ተክለ ሃይማኖት ለቅድስት ክርስቶስ ሳምራ አጎቷ ናቸው። ሀገራቸው የት ነው? እዚሁ ሰሜን ሸዋ ቡልጋ ናቸው። የእሳቸው ታሪክ ብቻ አይበቃም። ሌሎች ቅዱሳኖች ደግሞ እኮ አሉ፣ ብዙ አሉና። ተስዓቱ ቅዱሳን ከሌላ ሀገር መጥተው ኢትዮጵያ መቀመጣቸው በራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በስደቷ ጊዜ ወላዲተ አምላክ የ2 ዓመት ልጅ ሆኖ በቅፍ ሆኖ እያለ ይዘው የመጣችው 100 ቀን በጣና አካባቢ የተቀመጠችው የባረከችው የተቀደሰው ቦታ ሁሉ የኢትዮጵያ ተራራዎች፣ ምድሮቿ፣ ፕላቶቹ፣ ሁሉም ቦታ በእግዚአብሔር የተቀደሱ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕፃን ሆኖ ሳለ ከእናቱ ጋር በመጣ ጊዜ እነዚህን የኢትዮጵያን አምባዎቿን፣ ተራራዎቿን፣ ጫካዎቿን ሁሉ የቀደሳቸው እሱ ነው። በደመና ሆኖ እመቤታችንን እያዞረ እያስጎበኛት ሲባርካቸው ሲቀደሳቸው የነበረ ነው። በሃይማኖት ይህን ኮርተን እንናገራለን። ሌሎችም ብዙ ኮርተን ልንናገራቸው የምንችላቸው ኢትዮጵያዊ የሆኑ ታሪኮቻችን በሃይማኖታዊም ሆነ ከሃይማኖትም ውጪ ብዙ ነገሮች አሉና ስለዚህ ይህንን የኢትዮጵያዊነታችን ንቃተ ህሊናችን ኢትዮጵያኒዝምን ማነቃቃት ማቀጣጠል መቻል መጀመር አለብን እላለሁ። እንቀጥል እስኪ። ታሪካችን ከምንድን ነው የሚጀምረው? መነሻችንም መሀል ላይ ነው። ያሳዝናሉ፣ በጣም ያሳዝናሉ። እንዳልኩ በጭንቀትና በድብርት ውስጥ ነው ያለው። በተለይ አሁን ላይ እኔ አሁን ቪዲዮዎች አሉ አሁን የሚባረሩ አሁን ከዚህ ከትራምፕ ጋር በተገናኘ አሁን ያለውንም ጭንቀት ስትረስ ያለ
እና ያሳዝናል። በጣም የምርም ያሳዝናሉ። እኛም እናሳዝናለን። እውነት ነው። እኛም እናሳዝናለን እኮ እንዴ ብዙ መከራ ገፈት ቀምሰናል። በጣም በተለይ ያንገር ጀነሬሽን አብራችን ኮራፕትድ ነው። yes really we are corrupted really። አንድ ሰሞኑን የሆነ ነገር አይቼ በእኛም ማዝናለሁ ያልኩ የሰሜን ችማራ ያስፈልግም ግን ፌስቡክ ላይ አይቼ ነው እና የሆነ ቦታ ሄዶ ጎብኝቶ ፕራውድሊ ነው ፖስት ያደረገው። ሰባ ሰገል አስክሬናቸው ያረፈበትን ቦታ ጎበኙ ብሎ ማለት ነው። ሰባ ሰገል ኢትዮጵያዊ ናቸው። ውጭ ሀገር ነው ሰው ያለው። ስለ ሰባ ሰገል ታሪክ ኢትዮጵያዊ መሆናቸውን ታሪካቸውን አነሳሳቸውን ቤት እንደሄዱ ሲሄዱ የገጠማቸውን እንዴት እስራኤል እንደደረሱ ሄደው ምን እንደሰጡት ለምን እንደሰጡት የምትናገረዋን ቤተክርስቲያን የሚያቀል ሰውዬ ማለት ነው። የቤተክርስቲያኗ ሰው ነው ግን አይደለም። የቤተክርስቲያኗ ሰው የማንነት ቀውስ ማለት ይሄ ነው። አይደንቲቲ ክራይስ ደርሶብናል። እዚህ ላይ እናብራራ። የማንነት ቀውስ በሌላ ስሙ በእንግሊዝኛው አይደንቲቲ ክራይስ። ይሄ በሚገርማችሁ በጣም ሴኪውርድ በሆነ ፕላንድ በሆነ በጀት ተበጅቶለት ሰዎች ተዘጋጅተውለት ዓለም አቀፋዊ የሆነ ክራይስ ለመፍጠር ነው። በተለይ እንደ ኢትዮጵያ ያሉ የማንነት ታሪክ ያላቸው ፕራውድሊ ስለራሳቸው ታሪክ መናገር የሚችሉ ትልልቅ ሀገሮች የሚባሉትን ሀገሮች የነሱን ህዝቦች ዲካርት ውስጥ ለማስገባት በቃ ለማደክረት ተብሎ ሃይማኖታቸውን እንዲያጡ ሃይማኖታዊ እሴቶቻቸውን ብቻ ሳይሆን ማህበራዊ እሴቶቻቸውን ሁሉ ድምጥማጡን ለማጥፋት ከዛም የነጭ አምላክና የነጭ ተከታዮች እንዲሆኑ የተሰራ ፕላን ሆኖ እየተሰራበት ለዘመናት የኖረ ውጤቱም ፍሩትፉል የሆነላቸው ነጮች በዚህ በኩል የሰሩ ስራ ውጤታማ የሆኑበት እንደሆነ በስብሰባቸው ላይ ሲናገሩ የሳጥናኤል ጎል ኢትዮጵያ የሚለው መጽሐፍ ላይ ልታነቡ ትችላላችሁ። እና እኛን እንደዛ አድርገውናል። እንደው ባጭሩ እና ካለ ማድረግ ነው እንጂ ይሄ ራሱን ችሎ አንድ ትልቅ ሰፊ ርዕስ ነው። ብዙ ልናወራበት እንችላለን። እንግዲህ ሐሳባችሁን በኮሜንት መስጫው ላይ ስለዚህም የምትፈልጉ ሰዎች ካላችሁ ልናወራበት ስለምንችል ሐሳብ አስተያየታችሁን መጻፍ ትችላላችሁ። እሺ እንቀጥል። ግን የሚያሳዝን አዝናለሁ ለትውልዱ የሚለን እኔም እዛ ከለ ራሴም አዝናለሁ። ይህን መጀመሪያ ይህን ማውቃ ቅድም ያልኩህን ሰልፍ ኮንሽስ የግል ንቃተ ህሊና ያልኩህ በቃ ሄደ ሐኪም አበበችን አግኝተ ስለ ሰባ ሰገል ታሪክ ከሳቸው መማርና መጠየቅ ነው። ወደ ጎጃም አካባቢ ሄደ ታሪኩን ማወቅና መጠየቅ ነው። ሐኪም አበበችን አግኝታቸው ታውቃለህ? ደብረ ዘይት አንዴ ተገናኝተን አንድ ትምህርት ሚኒስቴር ያዘጋጀው ትምህርት ሚኒስቴር አካባቢ ያሉ ሰዎች ያዘጋጁት ኢቨንት ነበር፣ ሴሚናር። ቅድም እንዳልከው ሀገር በቀል እውቀት ሲባል እውቀቱ ምንድን ነው? እስኪ አሁን ካሪኩለም ውስጥ ይግባ ቢባል ምንድን ነው የምናስገባው የሚል አይነት ዲስከሽን በቅርብ ነው። 1-2 ዓመት 3 ዓመት ሆነዋል። ሰብሰብ ብለን ሄደን ነበረ። እዚህ ዘርፍ ላይ ያሉ ሰዎች ሮዳስንም ጨምሮ ሰብሰብ ብለን ሄደን ነበረ እና እሳቸውም ነበሩ። ከጨረስን በኋላ ቤታቸውን አስጎብኝተው ነበረ። እንዴት ነው ቤታቸው? የሚደንቅ ነው። በቃ እንዳልኩ ነው። አሁን በቃ እሳቸውን አሁን ይህ ሰውዬ እንደው ከገባው ለሱ እንደሆነ እያወሩ ያሉት እሳቸውን አገኛቸው። እሳቸውን ቢያገኛቸውና ስለ ሰባ ሰገል ቢያቅ ወይ ደግሞ ንብረት ኤርሚያስ የጻፉትን ቢያነብ ወይ ደግሞ ማይራ ሳማን በላይ ጻፉትን አለም በተስፋ ስላሴ ወገን ስለ ሰባ ሰገል የጻፉትን ቢያነብ ቢያቅ መልካም ነው። እሱም ሌሎችም ሰዎች ገብቷል። በቃ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ታሪክ የግድ አውሮፓና የሆነ የቫቲካን ቸርች ውስጥ ስትገባ ብቻ አይደለም ማድነቅ ያለበት። ቫቲካንም ግን በነሱ ቁጥጥር ላይ ያለው አሁን ሙሉ አስተያየት እዛ ላይ ባልሰጥ ደስ ይለኛል። ግን ኮራፕትድ የሆነ ነገር አለ። እኛ ደግሞ ፈተናዎች እንዳሉ እዛም በጣም ብዙ ኮራፕትድ የሆኑ ነገሮች አሉ። ይህንን ከሚስጥር ማህበረሰቦቹ ጋር ማያይዘህ ልታነሳው ትችላለህ። ከናይት ቴምፕላሮችም ጋር ቅድም ያልኩ ማህበረሰቦች ብዙ ስማቸውን ልንጠራቸው የምንችላቸው ማህበረሰቦች። ግን ዞሮ ዞሮ ዋናው ላይ የፈለኩት ነገር እመጓ ሄደ ፕራውድሊ ፎቶ ተነስተ ፖስት ማድረግ መቻል አለብን። ግሻን ሄደ ፕራውድሊ ፎቶ ተነስተ የምንኮራበት ቦታ ላይ ሄደ ፎቶ ልንነሳና ስለዛ ልንናገር ልንመሰክር እንችላለን። መኖሩን ሳታረጋግጥ ስለነገሩ ብቻ ፎቶ ተነስተ ፖስት አድርገህ ግሻን ስትሄድ አይ መስቀሉን ካልሳ ላይ አላምንም ካልክ የማንነት ቀውስ ውስጥ በጣም ስለ ሲዮኒስቶች ምንድን ነው ያለ እይታ? ከባድ ነው።
ብዙ ነገር አብሮ ተያይዞ ስለሚነሳ በቀላሉ ግን እኛ ከጽዮን ጋር የተገናኘው ታሪክ እኛ እንደሆነ አውቃለሁ። ፍሊፕ አደረጉብን ነው በደንብ ፍሊፕ አድርጎታል። ፕሮቶኮል ኦፍ ዛይን የሚባለውን ካየኸው አይቼዋለሁ። ዛይን ከፕራዮሪ ኦፍ ዛይን አስቀድሞ የተነሳ የዓለም ታሪክ እንደዚህ ሽፍት ያደረገበት በተለይ ኢትዮጵያ ላይ ብዙ መጽሐፍት እንዲቀጠሉ፣ እንዲደመሰሱ፣ አብያተ ክርስቲያናቶች እንዲጠፉ መሰረት ከሆኑ አጀንዳዎች መካከል አንዱ ተረዳ። ራሳቸው ናቸው ያደረጉት እንደዛ። አዎ በተለይ ኢትዮጵያ ታሪክ እንዲበረዝ ይፈልጋሉ። አሁን ክርስትና ሲባል ወይም ደግሞ በኦሪት ዘመን የነበረው ታሪክ አሃዱ ብሎ እንዲጀምር የሚፈለገው እዛ ነው። ታሪኩ እኮ እዚህ ነው። ስለ ኖህ ስለነ መልከ ጼዴቅ እንድታወራ አይፈልጉም። ታሪክ ወደዛ እንዲሄድ ስለሚፈለግ ማለት ነው። እነዚህ ሁሉ መረጃዎች ኢትዮጵያ ውስጥ አሉ። ጊዜ ሲፈቅድ አሁን ኢትዮጵያ ትንሣኤ በሚባለው ዘመን አንድ አባት እንደዛ ብሎኛል። የሚገርም ኢትዮጵያ ትንሣኤ ጊዜ እኮ ታሪክ እንደ አዲስ ነው የሚጻፈው አሉ። በቃ የነበረው ይሄ የምታውቁት ታሪክ አይደለም ያቃጠለ ሁሉ ማለት ነው። የተበረዘው አሉ መረጃዎች እነሱ ይውልን በእርግጠኝነት የምነግርህ ባለፉት 3000 እና 4000 ዘመን ኢትዮጵያ ውስጥ መጥተው ካቃጠሉት መጽሐፍ ከበረዙት መጽሐፍ በላይ መጽሐፍ አለ ኢትዮጵያ ውስጥ። ደስ አይልም? ደስ ይላል በእውነት እሰይ። እኛ ቅዱሳን አባቶች እኮ በጣም ሁሉን አዋቂ ስለሆኑ ወደፊት የሚመጣውንም ነገር የሚደርስባቸውን አደጋና ችግር ሁሉ ስለሚያውቁ ቅዱሳት መጽሐፍትን ሰውረው ያስቀምጣሉ፣ ታቦታትን ሰውረው ያስቀምጣሉ። እነሱም ደግሞ ለማይታመነው ለዚህ ዓለም በተለይ ደግሞ ለዚህ ዘመን ትውልድ ሚስጥርን አያባክኑም፣ አይናገሩም። እኛ እንታመንም ቦትራፎች ነን። ዝም ብለን የሆነ ያልሆነውን እየቀላቀልን ሚስጥር መጠበቅ አንችልም። ሀሳባችን ወደ ሌላው ሽፍት ያደርገው ወደ ነጮቹ ሀሳብ የሚያመዝን ስለሆነ ለመታመንም ስለማንችል ብዙ ሚስጥርም አይናገሩም። አሁንም ቅዱሳኖች አሉ እኮ ብዙ ቅዱሳን መጽሐፍትም ቅድሚያ የነበሩት በትውፊት እያስተላለፉላቸው እንደተሰወሩ እንዲቀመጡ አግዘዋል። የራሳቸውን አስተዋጽኦና የስራ ድርሻቸውን ተወጥተዋል። እናም በርካታ ስለ ኢትዮጵያ የተጻፉ ቅዱሳት መጽሐፍትና የኢትዮጵያ ታሪኮች መጽሐፍትን አስቀምጦልናል ማለት ነው። እና ወደፊት የኢትዮጵያ አዲሱ ትንሣኤ ሲመጣ ታሪኳ እንደ አዲስ ከመጀመሪያው ሀ ተብሎ እውነተኛው ብቻ ነው የሚጻፈው። አሁን እንዳለው የተበረዘ የተከለሰ በብሔር በሃይማኖት መለያየት፣ በዚህ በጂኦግራፊ በቋንቋ ልዩነት ምናምን ያለው ታሪካችን እነዚህ ያለ ታሪክ አይደለም የሚጻፈው። ወደፊት የነበረውና ትክክለኛው እውነተኛው ታሪክ ነው የሚጻፈው ነው የሚለን። ሲንቀጥል የምሬንም ነገር አባቶች ሰውረው ያቆዩዋቸው በርካታ መጽሐፍት፣ በርካታ መረጃዎች፣ በርካታ እውቀት አለ። እግዚአብሔር ሲፈቅድ ዘመኑ ሲገለጥ የሚወጡ ነገሮች ማለት ነው። ወንደር ያ ጊዜ መቼ ይሆናል ብለህ ታስባለህ? ኢትዮጵያ ትንሣኤ አሚን የገለጥክበት መንገድ ለሚገባው ሰው ይገባዋል። ህንፃ አይደለም ላይክ የሆነ የምንገነባው ወይ ግድብ አይደለም ወይ የሆነ ቴክኖሎጂ አይደለም። ኢትዮጵያ ትንሣኤ ንቃተ ህሊና ነው ስትል ደስ የሚል ዲፊኒሽን። ጌታችንም እኮ እንደዚህ ነው ያለው፣ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ውስጣችሁ ናት፣ መካከላችሁ ናት ነው ያለው። እና ጌታችን ድጋሚ ይመጣል ወይ ብዬ አንድ የሚገርሙ የቤተክርስቲያን አባት አሉ። በሁለት መንገድ ነው፣ በአካልም ይመጣል ግን በውስጥም ያለ ኢንላይትመንት ነው ብለውኛል። ስቴት ኦፍ ቢንግ ነው። በጣም የሚገርም ትምህርት ነው እያገኘሁ ያለሁት በእውነት። እናንተም እንደምትሰሙት በጣም ደስ የሚያሰኝ ነው። የኢትዮጵያ ትንሣኤ እንዲመጣ እኛ ለትንሣኤው ዝግጁ መሆን መቻል አለብን ማለት ነው። ንጹህ ልበ ንጹሐን መሆን አለብን። ሃይማኖተኛ መሆን አለብን። ከዘረኝነት ነፃ መሆን አለብን። ከፖለቲካ ነፃ መሆን አለብን። ከነጭ አምላኪነት ነፃ መሆን አለብን። ከማቴሪያሊስትነት ነፃ መሆን አለብን። ከማንኛውም ሱስ ነፃ መሆን መቻል አለብን። ለሀገራችን እውነተኛና ጥልቅ ፍቅር፣ ጥልቅ ስሜት ያለን ልንሆን ይገባል። ሃይማኖታችን ጠንቅቀን በደንብ ልናቅ ይገባል። ማወቅ ብቻ ሳይሆን በሃይማኖታችን የምንኖርበት ልንሆን ይገባናል ማለት ነው። ይህንን የምናደርግ ሰዎች እየበዛን ስንሄድ እግዚአብሔር ደግሞ በፍጥነት የኢትዮጵያን ትንሣኤ አንድ ጊዜ በአንድ ቀን ያመጣዋል ማለት ነው። ይሄ በሂደት ሳይሆን ለእግዚአብሔር የሚሳነው ነገር የለም። የኢትዮጵያ ትንሣኤ እንደውም በፍጥነት ነው የሚሆነው ነው የሚባሉ አባቶች አሁንም የሚናገሩት ማለት ነው፣ የሚያውቁት። እስኪ እንቀጥል። መልአክ ለምሳሌ መልአክና አዳም እንዴት ነው ያሉት? ዳት ስቴት ይመስለኛል እኔ አስባል። ምክንያቱም እንደና እንዳንተ
ሙሴ እግዚአብሔርን እንደ ወዳጅ ያወራው ነበር ይላል መጽሐፍ ቅዱስ። ነቢያችን ቅዱስ ገብርኤልን አውርተዋለች። ኢትስ ስቴት ኦፍ ቲንግስ ናረባት የወርልድ ወታደር የወርልድ ህንፃ የወርልድ ቴክኖሎጂ አይመስለኝም። እና ቢዩቲፉልን ኤክስፕሬስ አደረከው። በጣም ነው የሚገርመው። ኢትዮጵያ ትንሣኤ መቼ ነው ለሚለው ጥያቄ እስከዛሬ ያልነገርኩህን ነገር ልንገር። እሺ እንትን አላምንም። በምን? በሞቲቬሽናል ንግግር ሪሊ ሳቁ አያስፈልግም ብዬ ነው። መቼም ብዙ አትመቸኝም ነበር። ደገመው ባህሪው ነው እንግዲህ ማን ያዚዋል እንዲህ ነው። ፐርሰናሊ አይደለም ኮንሰፕት ሞቲቬሽን ስፒከር አይመችም እና ስናነሳ ሀሳቡን የማቀርባቸው አርጊመንቶች አሉ። ሁሉም አልስማማበትም እያልኩ አይደለም። አሁን እናንተ እያደረግን ያለ ነው እሱን ነው። ግን አንዳንድ ይሄ ላይክ የሰው ልጅ ቡስት ከማድረግ ኢምፓወር ከማድረግ ጋር በተገናኘ እኔ ይቀርማል ብዬ የማስባቸው ነገሮች አሉ። ሰው መጀመሪያ ራሱን መረዳት አለበት። ተሻለ ታደርጋለህ ከሚለው አስቀድሞ እንዴት እንደሚቻልና እንዴት ማድረግ እንዳለ እሱ ሌላ ነገር ነው። ሌላ ጊዜ በስፋት ልናወራበት እንችላለን። ይህንን ፖድካስት ስትጀምር ግን በጣም ነው የገረመኝ። እኔ ግልጹን ስነግርህ አንድ ቀን በርታ ጻፍ የጻፍከውን አንብቤ ያለሁኝ ያላሉኝ ሰዎች ለምን ግማን ያዘዋል የቀረብ ምናምን ያሉኝ ሰዎች አሉ። ለእኔ ግን አሁን የኢትዮጵያ ትንሣኤ ቅርብ ነው ስል አንተ ይህንን ስራ የምትሰራ ነው የኢትዮጵያ ትንሣኤ ቅርብ የሆነው የምሬ ነው የምነግርህ። ምክንያቱም እግዚአብሔር ያለ ምክንያት ይህንን እንድታደርግ አላደረግህም። ሶሲዮሎጂ ላይ ስትሄድ 3 ኮንሰፕቶች አሉ። ሰልፍ ኮንሽስነስ የሚባል አለ፣ ኮሌክቲቭ ኮንሽስነስ የሚባል አለ፣ ደብል ኮንሽስነስ የሚባል ነገር አለ። ኮሌክቲቭ ኮንሽስነስ ኢትዮጵያዊነት ስንል ንቃተ ህሊና ብቻ ሳይሆን ኮሌክቲቭ የሆነ የጋራ ንቃተ ህሊና ነው። ሰልፍ ኮንሽስነስ የሚለው ነገር ላይ ስንመጣ በጣም መሰረታዊ ነጥብ ነው ብዬ ነው የማስበው። ሰልፍ ኮንሽስ የግል ንቃተ ህሊና የምትለው ላይ አሁን በተለይ ፖለቲከኞቹ በጣም አሉታዊ በሆነ መንገድ ስለሚጠቀሙበት አንድ ጋሞ ውስጥ ያለ ልጅ የጋሞ ታሪክና ባህል ማንነቱን ማወቁ መረዳቱ የግል ንቃተ ህሊና ነው። ሰልፍ ኮንሽስነስ የምንለው ነገር ነው። የያዙልኝ እዚህ ላይ ፖይንት በጣም ጥሩና አስፈላጊ ነጥብ ነው እየተነሳ ያለው። እኛ እዚህ ላይ እንዴት ላይ ምን ላይ ነን እንዴት ነን የሚለውን ደግሞ እስኪ ወደ ራሳችን እያስገባን እንሄድ። ማብራሪያውን እየሰማን እስኪ ወደ ራሳችን እናምጣና እናስበው ማለት ነው። እሱም ማወቅና መረዳት መቻል አለበት። አፋር ውስጥ ያለ አንድ ወጣት ልጅ ስለ አፋር፣ ስለ ታሪኩ፣ ስለ ባህሉ፣ ስለ ማንነቱ ማወቅ መቻል አለበት። መጀመሪያ ራስን ማወቅ አለበት። ራፋቴልን ከማወቅ በፊት አንተ ራስን ማወቅ ለማወቅ አለበት። ያ ሰልፍ ኮንሽስነስ ነው። አንተን ሳታውቅ ልታገኛቸው 100%። ኮሌክቲቭ ኮንሽስነስ ማለት ግን እኔ አንተን ስታውቅ አንተ እኔን ስታገኝ ስለኔና ስለአንተ የጋራ መረዳት ሲኖረን እሱ የጋራ ንቃተ ህሊና ነው። ኢትዮጵያዊነት የጋራ ንቃተ ህሊና ነው ስንል የነዛ ሁሉ ድምር ውጤት ነው ኢትዮጵያዊነት። ግን አሁን እየሆነ ያለው እንዲህ ነው ወይ ነው? አሁን እየሆነ ያለው ኮሌክቲቭ ኮንሽስነሳችን በሚለው አግባብ ነው ወይ ያለው ብለን ስናይ አይደለም። መጠላላት፣ መናናቅ፣ ጠላትነት ስሜት ነው። እንግዲህ በዘመነ ወያኔ ጀምሮ የተፈጠረብን ችግር ነው። እንግዲህ ሀገራችን ኢትዮጵያ በክልል ስትከፋፈል በሽታው ጀመረ። ከዚያ በኋላ የመነካከስ የመጠላት ትግሬና አማራ፣ አማራና ኦሮሞ እየተባለ በቂም በጥላቻ አይን የመታየት ነገር እስካሁን ድረስ እንዲቀጥል ሆኗል። ግን ይህን ሁሉ በእውቀት ማፍረስ መቻል አለብን። ይህን ሁሉ በእውቀት ማጥፋት አለብን። ትክክለኛውን እውቀት ከያዝን በኋላ በሃይማኖታችን በደንብ ከተማርና ከጠነከርን በኋላ ነገሩ ችግሩ በራሱ ጊዜ እየተወገደ እየተቀረፈ ሄዳል ማለት ነው። ከዚያ በኋላ ስንታይ አንዱ የአንዱ ወዳጅ፣ አንዱ የአንዱ ዘመድ፣ አንዱ ያለ አንዱ እንደማይሆንለት እንዲያውቅ እየሆነ ይሄዳል። አንዱ አንዱን ያከብራል፣ አንዱ ብሔረሰብ ሌላውን ያከብራል። ከዚያም በኋላ ኢትዮጵያዊ የሚለው ቃል ሲጠራ ትክክል እየሆነ ይመጣል ማለት ነው። እውነት ይሆናል ማለት ነው። እስካሁን ያለው እውነታ ግን እንደዚህ አይደለም። በእርግጥ አሁን በተለያዩ ጊዜዎች አንዳንድ ጭላንጭሎች እየታዩ እየመጡ ነው ያሉት። የሚገባቸውም ሰዎች እየተፈጠሩ ነው። እንግዲህ የመከባበር፣ የመቻቻል፣ የመዋደድ፣ የድሮን የማስታወስ ነገሮች በአንዳንድ ትልልቅ ሰዎች ላይ ጭላንጭል የሚታዩ መሆናቸውን እናስተውያለሁ። ያ ነገር አሁን እየበዛ እየሰፋ መጥቶ
በእውነት ጠቅላላ ኢትዮጵያዊ ሁሉ አንዲት ኢትዮጵያ አገራችን ብሎ የሚጠራበት መስመሩ ላይ እንዲደርስ እኛም እንግዲህ መስራት ያለብን በተለይ ቂመኛዎች ሰዎች ቂማችንን ማራገፍ መቻል አለብን። ያለ እውቀትም ስለሆነ ነው። ያለ እውቀት የሆነ ነገር ደግሞ በመማር ነው የምናስተካክለው። እንግዲህ ያንን እየገነባ መምጣት እንዳለብን ትልቅ የቤት ስራ ነው ለሁላችንም ነው ማለት ነው። እንቀጥል። ኢትዮጵያ ነኝ ለማለት አቅም እስከፈቀደ ድረስ ኢትዮጵያ ውስጥ ያሉ ንቃተ ህሊናዎችን ማወቅና መቀበል አክሰፕት ማድረግ መቻል አለብን። በጣም ይገባኛል። ስለዚህ ኢትዮጵያዊ ነን ለማለት ወጥተን የኦሮሞን ባህልና ታሪክ ሳታውቅ ኢትዮጵያዊ ነኝ ማለት ይገባል እና እዚህ ስለተወደግን እሱ አይደለም ቅድም እንዳለው ጂኦግራፊካል አይደለም። ስለዚህ ትናንት የነበረውን ከትናንት ወዲያ የነበረውን ከ5000 ዓመት በፊት የነበረውን ዛሬ ያለውን ሁኔታ ማወቅና መረዳት መቻል አለብን። ይህ ስንል ግብጽ ያለህን ታሪክ ይጨምራል፣ ማያ ውስጥ ያለህን ታሪክ ይጨምራል። አውሮፓ ውስጥ ሴልት የሚባለው ሲቪላይዜሽን ውስጥ የኢትዮጵያውያኖች ሚና አለ። እሱን ሄደህ ማወቅ መቻል አለብን። ደቡብ ኢትዮጵያ ውስጥ ሄደህ ያሉትን እንደነገርኩህ አፋር የሚደንቁ ያልተወሩ እውቀቶች አሉ። ኢትዮጵያዊነት ንቃተ ህሊና ነው። እነዚህ ነገሮች የማወቅ የመረዳት እና የመኖር ንቃተ ህሊና ዲተርሚኔሽን አሉ አይደል? ማወቅና መረዳት ብቻ ሳይሆን መኖር አለበት። ስለዚህ ሁለተኛው ነገር ይህን ነው የምንከላከለው። ይህንን በመሆኑ አውቀህ ተረድተህ በመሆኑ እሱን ስትሆን እንዳልኩ መንፈሳዊ ሕክምናዎቹን ታውቃቸዋለህ። ኢኮኖሚካሊ ምን መሆን መቻል እንዳለብህ፣ ምን ማድረግ እንዳለብህ፣ ትምህርቱን ስታነሳ ምን መማር እንዳለብህ ማወቅና መረዳት ትችላለህ። ከአንተ ጋር እንዴት ኢንተራክት ማድረግ እንዳለብኝ ያውቃለሁ፣ እረዳለሁ። ትምህርት ማለት ይሄ ነው፣ ተግባራዊ መሆን አለበት። ምናምን ዓመት የሆናቸው አባት ነበሩ እና ኢንተርቪው አድርጌያቸው ነበር። ሳይንሱ ለምሳሌ ኬሚስትሪ፣ ባዮሎጂ እንደሚለው ኢትዮጵያዊ ትምህርቶች አሉ። ምንድን ናቸው? ዜማ አሉ፣ አቋቋም፣ ቅኔ። ይሄ ኢትዮጵያውያን ኢንፎርሜሽንን የሚያስተላልፉበት ወይ ነው እንደተባለው ቅዱስ ያሬድ ዜማውን እንደወሰደው ማለት ነው። እና በተለያዩ ዘርፎችም አሉ። አሁን ዓለም ወደኋላ ይመለሳል እና ጋድ ኦፍ ኤአይ የሚባለው ሰውዬ ምንድን ነው? ወደፊት ኤአይ ሁሉ ነገር ዲስራፕት ያደርጋል አይደል? ምን መሆን ነው በጣም አስፈላጊ ሲባል ምን አለ? ይሄ አናጢ መሆን አለ ሰውዬው ማለት ነው። ላይክ አናጢ መሆን ነው ወደፊት በጣም አስፈላጊ የሚሆነው ሳምቲንግ። ስለዚህ ወደኋላ ስንሄድ 2000 ዘመን በቀላሉ ዶክመንትድ የሆነ አመት ከቆየች ሀገራችን ያስቆየው ነገር ምን እንደሆነ መጠየቅ መቻል አለብን። ግን አንዳንድ ጊዜ የቱ ጋ ነው ይላል ቴዲ አፍሮ የተቋረጠ ወደኋላ ዞር ብዬ ሳይ የቱ ጋ ነው ይላል። የቱ ጋ ነው ኢንፎርሜሽን የቆመው? የኔ ጥያቄ ነው። የእውነት ሁሌ ስለሚገርመኝ ነው። በተለይ የቤተክርስቲያን መጽሐፎችን ሳነብ ይደንቀኛል። ማለት ውስጤን ነፍስን ያረጋገዋል። በቃ ዜማው ራሷን ጸሎት ስናደርግ ትክክል፣ እውነት ነው። ዜማው በጣም ይስባል፣ ልዩ ፓወር አለው በእውነት። ፖድካስት ስናደርግ ጸሎት ስናደርግ አቡነ ዘበሰማያት ነው በግዕዝኛ ያስባሉ። ልዩነት አለው እንዴ? አዎ አሉ። እንዴ ግዕዙ እኮ 4 አለው እኮ ዌቭ እኮ ነው አሉ። አቡነ ዘበሰማያት እያልክ ስትሄድ ዌቭ ነው አሉ። ዌቭ ነው ማለት ኢማጂን አሁን ሰዎች ኤሌክትሮማግኔቲክ ዌቭ እንደሆነ ይታወቃል። ኤሌክትሪካልና ማግኔቲክ ነገር አለ። ኮኔክት ዊዝ ኮሌክቲቭ ኮንሽስነስ ካልከው ወይም ሳይንሶቹ እግዚአብሔር ነው ታጠቅል ኮሌክቲቭ ኮንሽስነስ ያልከውን ነገር እግዚአብሔር ነው የሚሉት እነሱ። ሁሉንም የሚያውቀው እውነት ነው። ኮንሽስነስ ውስጥ ሰው ለሰው ብቻ እግዚአብሔር ነው። ሰው ዛፍ ጋር፣ ሰው አበባ ጋር፣ ሰው ወፍ ጋር፣ ሰው ኤቭሪቲንግ ጋር ሀይር የሆነ ሁሉን የሚያውቀው ነው። ከዛ ጋር ተገናኝተናል። አቡነ ዘበሰማያት ስትል የራሱ የሆነ ዌቭ አለው እና ግቢ የሆነ ኢንሳይድ ግን ብናጠና ባንንቅ በጣም የተገባ ነው። እኛ ሀገር በጣም የሚያሳፍረው እንንቃለን፣ መንግስቶቻችንን እንንቃለን። መናቅ ደግሞ የደካማ ነው። እንንቃለን። ገባ? እንዳንተ ያሉ ታሪክ ላይ መንፈሳዊነት ላይ አንሻንቱዝም ላይ የሚያጠሩት እንንቃቸዋለን። ግራም ሃንኮክ ግን ከዛ መጥቶ ትንሽ ነገር ሲያይ ስለታወተ ጽዮን የሆነች ነገር ሲያወራ እንላለን። ግን እኛ የምናወራውን ነገር ለምንድን ነው የምንንቀው? እንዴት ኮራፕት ሰርቶብናል። መዋሸትን ብቻ አይደለም፣ ኃይለኛ ቁማር ነው። አይደንቲቲ ክራይስ ብዬ ቅድም ያነሳሁላችሁ ነጥብ ማለት ነው። እንግዲህ በፕላን ነው፣ በፕሮጀክት ነው፣ በጀት እና የሰው ኃይል ተመድቦለት ነው። የሀገሩን ሰርዶ በሀገሩ በሬ ተብሎ በባንዳዎች ተጠቅመው ነው። ቤተክርስቲያን ውስጥ ሳይቀር ገብተው ነው አይዴንቲቲያችንን ሉዝ እንድናደርግ ያደረጉን። የማንነት ቀውስ ውስጥ እንድንገባ የተደረገው በታላቅ ቁማር ነው። በፖለቲካ ውስጥ፣ በኢኮኖሚ ውስጥ፣ በንግድ ውስጥ
እንግዲህ ማለፊያ መስመሮቹ እነማን ናቸው? ዋና ዋና የጥቃት ኢላማቸው ሃይማኖት ተቋማት፣ ባህላዊ ተቋማት፣ እንግዲህ ሊቃውንቶች፣ ቀሳውስቶች፣ ምሁራኖች እንዲሁም ደግሞ በዘመናዊ ትምህርት ላይ ደግሞ ከፍተኛ ደረጃ ላይ የደረሱ ዶክተሮች፣ ፕሮፌሰሮች እነዛን ሁሉ ታርጌትድ ኤሪያ ሆነው እነሱ ላይ ሲሰራ ልክ እኛ እነሱን የምንከተላቸው ሰዎች አብረን በዚያው እንድንፈርስ ነው የተደረገው። ካለን ኢትዮጵያዊነት ስሜት እንድንወጣ እና ወደ ምዕራባውያን እንድናዘነብል ወደ ቀውስ የማንነት ቀውስ ውስጥ እንድንገባ ሆን ተብሎ ታስቦበት የተሰራ ስራ ነው። ያ ነው በጣም ያሳዝነኝ እኮ የእንትኑ አንድ አካል ነው እሱ የሴራው አንድ አካል ነው። ትልቁ ያደረጉት ነገር በኢትዮጵያ ብቻ ደረጃ አትየው፣ በአፍሪካ ደረጃ ማለት ነው እርስ በርስ እንዳንከባበር፣ ያንተን ነገር እንዳታከብር፣ በቃ ያንተን ቅድም እንዳልኩ ያንተን ሙዚቃ ያንተን ባህል አይደለ። ለምሳሌ የጋሞ ሙዚቃ ከሚሰማ ልጅ ሂፕሆፕ የሚሰማ ልጅ ሞደርን ተብሎ ሊታሰብ ይችላል። ተመልከቱ እንግዲህ ይሄ ነው በቀላሉ ማለት ነው። ይሄ ማይንድ ሴት ማለት ነው። ቻይና ተጠቅልሎ የሚመጣ ኸርባል ሜዲሲንን ሞር ታደንቃለህ ኢትዮጵያ ውስጥ አንድ የባህል ሐኪም ከሚሰጥ። ይህም የሆነ ነው ሆኗል። ተንቀዋል። የባህል ሕክምና ከማለት ነው ጀምሮ መንግስት ራሱ ይንቀዋል። ፖለቲከኞች ሳይንስ አዋቂ ነን የሚሉት ራሳቸው የባህል ሕክምናችን ይንቁታል። እዚሁ የሀገሩን ሰርዶ በሀገሩ በሬ ያልኳችሁ ማለት ነው። በዚሁ የተጠላለፍ እንድንወድቅ ነው የተሰራው ሳይኮሎጂ። በጣም አደገኛ ሳይኮሎጂ ነው። ነጮች በጣም መርዞች ናቸው። ባህል ያስባ አሰጣጡ ባህላዊ ስለሆነ ነው። በቃ ሜቢ በፕላስቲክ ጠቅልሎ ስለሚሰጥ ያ ሞደርን የሆነ ፓኬጂንግ ስለሌለው ሊሆን ይችላል። ባህላዊ ካስባለው ስለሆነ እውቀቱ ሳይንሳዊ እውቀት ነው። እያዳነ እየፈወሰ ነው። ተረዳኝ። ስለዚህ የዛኝ የሴራው አንድ አካል ነው። እኔ ማወራውን ነገር ተረት ማለት ወይ መናቅ የተለየ ጠቃሚ ነገር አውርቼ ላይሆን ይችላል። ትንሽዬ ነገር ካለ ግን እሱን መሰረት አድርገህ አንተ መመርመር ማጥናት መቻል አለብህ። ብዙ እና አባ ተስፋ ስላሴ ሞገስ እና መሪራ ሳማን በላይ እና ነብራል ኤርሚያስ ሳይከበሩ ሳናቃቸው ያለፉ አባቶች ናቸው። ሶስቱ ለእኔ እኛ ዘመን ከዋክብት ናቸው። ሰዎች ግን በጣም ብዙ ከወጣቶች ግን ማን አለ? አሁን ከነሱ ጨርሰ በእኛ እድሜ ያለ ሰው ምናምን ማን አለ? ለምሳሌ አሁን አንተ አለ የዋር ጎቱ ጋይ ተሶራፍተር በጣም አጥታቸዋል። ፓሽኑም አለ። ኢዘር ኤኒባዲ የምታውቀው ለምሳሌ ስታገኛቸው ታወያያቸው ታወራቸው ወጣቶች ተስፋ የምታይባቸው በጣም ብዙ አሉ። በጣም ደስ ይላል። እንኳን በዙልን ያብዛልን መድኃኒዓለም። እኔ ማን ያዘዋል? እግዚአብሔርን ነው የምነግርህ። አንብቤ ካወቅኩት እንደነዚህ አይነት ሰዎች ነግረውኝ ያወቅኩት ይበልጣል። በጣም ደስ ይላል። በጣም በእውነት ሰው አላት ኢትዮጵያ። እናንተ ሰው አለን፣ ወገን አለን። መጽሐፍ ጽፈው ስላላሳተሙ ነው እንጂ ኢትዮጵያን ታሪክ እየኖሩ ያሉ ሰዎች አሉ። ጥበቡን እየኖሩ ማለት እኔ በኢትዮጵያ ትንሣኤ ማምኑ እነሱ ስላሉ በእውነት ይምረኝ ነው። እግዚአብሔር እኔ ተስፋ ማልቆርጠው ለዛ ነው። የኢትዮጵያ ትንሣኤ እውነት ነው። ኮሚትመንት ያላቸው ወጣትነታቸውን በረሃ ለበረሃ የእጽዋት እውቀትን ለማጥናት የሰጡ የሰቡ ሰዎች ተረዳኝ። አቡሻህርን ትምህርት ይቅርብኝ ትዳር ይቅርብኝ ብለው አቡሻህርን 8 ዓመት ለመማር ተጨረሰው እኮ ነው ብላ አዲስ አበባ ቢመጡ የሆነ ደብር ላይ ተከብረው ሊኖሩ የሚችሉ ሰዎች ወንማሩ ብሎም ገዳማት ላይ ያሉ ሰዎች አሉ። የከተማ አርበኞችም አሉ። ከተማ ውስጥ ሆነው ይህንን እውቀት የሚያውቁ ራሳቸውን በመንፈሳዊ ሕይወት እውቀት ገድበው እየኖሩ ያሉ ሰዎች አሉ እና አሉ ሰዎች እንትን ያደርጋል። አንተስ ግን ውስጥ እንዴት ነው? ላይክ ድሮ ለምሳሌ ፈረንሳይ የሆነ ማሽቃበጥ ምናምን ነበር። አሁን ጭራሽ ያሳዝኑኛል። አስቡት ጋር ለእውነት ነው የምልህ። አሁን ሳያቸው በጣም ነው የሚያሳዝኑ። ኢነርጂ ማንበብ ስለሚችል እዚህ ሀገር መጥተው ድሮ በጣም ስለ ገንዘብ የሚጨንቃቸው አይመስለኝም። ሁሉ ነገር የሚገባቸው ይመስለኝ ነበር። አሁን መጽሐፎቻቸውን ካነበብኩ ምናምን ካዩ በኋላ ዋው የእውነት ሀበሻ አያሳዝነኝም። አያቆም እንጂ ሀበሻ ችግሩ አያቆም። ምን እንደተሰጠው ኮንሽስ አይደለም። ቅድም እንዳልከው ሰለፍ ኮንሽስ ቢሆን የያዘው ትልቅ ነገር እና ፈረንጆቹ በጣም ያሳዝኑኛል። እና ያን ሜትሪክስ እኔ ያለፍኩት መሰለኝ ዝም ብዬ። አንተ ጋር እንዴት ነው? እንዳልከው ነው። በጣም ያሳዝናል አይደለ? እውቀት ግን አለ ነው መልክታችን። ስፒሪቹዋሊቲ መንፈሳዊ እውቀት አለ። ከእግዚአብሔር ያገኘነው እውቀት አለ። ኢትዮጵያኖች እውቀት አላቸው። ማወቅ ከፈለጉ እንቁ አበባን የሚባል መጽሐፍ አለ። በቃ
እያንዳንዱን የከበረ ማዕድን እንዴት አድርገህ ለምን ፐርፐዝ ልትጠቀምበት ትችላለህ? እነዚህ ማዕድናት የትኞቹ ክፉ መንፈስ ይፈልጉታል? እንዴት ያጠቁሃል? ለምንድን ነው የሚጠቀሙት? አንተ እንዴት ራስን ፕሮቴክት አድርገህ ልትጠቀምበት ትችላለህ? ቅድም እንዳልከው ለሕክምና የትኛውንም ፕሪዝና ብሊስ ሊሆን ይችላል፣ ኤመራልድ ሊሆን ይችላል። ኤመራልድን እንዴት አድርገህ በምን መልኩ ልትጠቀምበት ትችላለህ? ገብቷል። ቅዠትም እኮ ሲያስቸግራቸው ለምሳሌ አባቶች የሆነ ድንጋይ ያስቀምጠው ተኝቶ ያድራሉ። ገብቷል። ግራር ቆርጠው ቤታቸው ብዬ ለማለፈው ግራር ምናምን ይሄ ኢንላይትመንት እና ይሄ ንቃተ ህሊና ነው የሚያድነን። ሰው እንደው እንትን እንጠቅልለውና አሁን ይሄ ቻሌንጅ አለብን። እያንዳንዱ ችግር የሚመነጭበት ይሄ ይመስለኛል። በቃ አንድ ሰው ችግር ካለበት ችግሩ የመንፈስ ነው። ቅዱስ ጳውሎስ በግልጽ አስቀምጦታል። ውጊያችን የስጋና የደም አይደለም፣ ትክክል፣ ውጊያችን የመንፈስ ነው ብሏል። ወደ ኤፌሶን ሰዎች ላይ ተቀምጧል። የሆነ መንፈሳዊ ኤፌሶን 26 ላይ ኤፌሶን 6 መንፈስ እንዳላገኝ እየተዋጋኝ ነው፣ በሀሳቤ፣ በስሜቴ፣ በምልከታዬ፣ በገንዘቤ፣ በሰውነቴ፣ በግንኙነቴ ያጠቃኛል። ይህን ሰዎች አስዩም ማድረግ መቻል አለባቸው። አሁን እንደ ሞቲቬሽናል ስፒከርም እንደ ቴራፒስት የሚገባኝ ነገር አንድ የገባኝ ነገር ሰዎች ውስጥ ሰዎችን መግደል የሚፈልግ ጠላት አለ። አንዳንድ ሰዎች ሳይጠነቀቁ ሲኖሩ ሳይ በጣም አዝናለሁ። በቃ በጣም አዝናለሁ። በጣም ያሳዝናል በእውነት። የሚበላውን አቶ እንደሚያጋሳ አንበሳ በዙሪያው ይዞራል ተብሏል። ትክክል። ከውስጣችን ሊያጠፋን የሚችለው ርኩስ መንፈስ ሁሉም ሰው ላይ ማለት ባንችልም ከ99% በላይ በነጥብ ምናምን 99 ነጥብ ሰምቲንግ የምንሆነው የዓለም ህዝቦች ላይ የርኩስ መንፈስ አለ። ሃይማኖተኞች የሆኑት ከ1% በታች ናቸው። እንግዲህ አስቡት። ኢማጂን እንግዲህ ሃይማኖተኛ ተብለው ትክክለኛውን ኦርቶዶክስ እምነት የሚከተሉ በዓለም ውስጥ ያሉ ሀገሮች ስንት ናቸው? ኢትዮጵያ፣ ኤርትራ፣ እሺ 2 አደረግናቸው፣ አንድ እንበላቸው። እሺ ኢትዮጵያ፣ ኤርትራ፣ ከዛ ግብጽ፣ ሩሲያ፣ ወደ ቱርክ እና ሌላ ማን አለ? እስራኤል። እነዚህ ናቸው ያሉት። እነዚህ ደግሞ ሙሉ በሙሉ በትክክል በእግዚአብሔር እያመኑ ህይወታቸው የቅድስና ነው ወይ ሲባል ደግሞ ከዛም ላይ እንደገና ሌላ ፐርሰንት ይቀነስለታል ማለት ነው። ሌላው የዓለም ክፍል እንዳለ የሞተ ነው። በቃ የሞተው ለምንድን ነው? ቅድም እንደተባለው በውስጣችን ያሉት ርኩሳት መናፍስት እግዚአብሔር ማመን ስንተውላቸው እኛን ይጨፍሩብናል። በዲፕሬሽን፣ በህመም፣ ራስን በማሳት ከፎቅ ላይ በማስፈጥፈጥ፣ በጦርነት በምን ህዝቡን የሚፈጁት ራስን አንቀህ ግደል የሚለው መንፈስ ሁሉ የማን ነው? ያንን እንድታውቁት ነው የምነግራችሁ፣ እንድታስታውሱት ነው። እንቀጥልሽ። ስለዚህ ቤቱ ጋር ሊገባ እንደሚችል አታውቅም። በቃ መንፈሳዊ መጽሐፉን አንብበህ ጸሎት አድርገህ ስጋው ደግሞ ተቀብለህ ንስሐ አባት ጋር ሄደህ ክርስቲያንም ከሆነ ዩኒቱ የሆነ ስፒሪቹዋል ፕሮቴክሽን ያስፈልጋል። ምክንያቱም ፍላጎታቸው ገንዘብ አይደለም፣ ፍላጎታቸው የሰው አእምሮ ነው። ፍላጎታቸው ሰዎችን ጎድቶ እግዚአብሔርን ማሳዘን ነው። ሌላ ምንም ፍላጎት የላቸው። ስለዚህ እንዴት ነው ይህን ስፒሪቹዋል የንቃተ ህሊና ውጊያውን ለማሸነፍ ዋት ኢዝ ዘ ፈርስት ስቴፕ? ምንድን ነው ማድረግ ያለባቸው? በጣም ጥሩ ጥያቄ ነው። የመጀመሪያው ነገር ውጊያ ውስጥ እንዳለ ማወቅ። ዋው! ውጊያ ውስጥ እንዳለ ማወቅ። አንድ ብዙዎቻችን እየተጎዳን ያለ ነው በዛ ነው። ገብቷል። በቃ ሲጨንቀን ምን እንደሆነ አናውቅም። ድብርቱ ስንሆን ምን እንደሆነ አናውቅም። ራስን አጥፋ የሚል ስሜት ሲመጣብህ ምን እንደሆነ አናውቅም። ትዳር አልሆን ሲልህ ምናምን ምን እንደሆነ አታውቅም። ሲንግል ማም መሆን የስኬት የማማር የውበት ምልክት ሲሆን ምክንያቱ አይገባህም። ለስጋ ማደር፣ አምቢሽን ማጣት፣ ኃይል ማጣት፣ እነዚህ ነገሮች እንዳለ የመንፈስ ጥቃት ናቸው። በመንፈስ እየተጠቃችሁ ስለሆነ ነው ጭንቀት ውስጥ፣ ድብርት ውስጥ፣ ፍርሃት ውስጥ ያላችሁት። ገንዘብ የማይበረክትላችሁ መንፈሳዊ ጥቃት ውስጥ ስላላችሁ ነው፣ ስላለን ነው። እንደ ሀገር የምንባለው መንፈሳዊ ጥቃት ውስጥ ስላለን ነው። መንፈሳዊ ጦርነት ውስጥ ስላለን ነው። ኦሮሞ ለአማራ፣ አማራ ለኦሮሞ ጠላቱ ስለሆነ አይደለም፣ የመንፈስ ጥቃት ነው። በመንፈስ እየተፈተንን ስለሆነ ነው። በእኛ ላይ ያዙት እንግዲህ ጎበዞች፣ ንቁ። መንፈስ ስላለ ነው። ይህ መንፈስ ደግሞ አዲሱ የዓለም አገዛዝ ነው። አዲሱ የዓለም አገዛዝ ላይ ግሎባላይዜሽን ወይም ኒው ወርልድ ኦርደር የሚባለው ማለት ነው ያደረጉት እየሰሩት ያሉት ነገር ነው። ይህንን ማወቅ ያስፈልጋል።
እነዚህ መናፍስት ኪሳችሁ ውስጥ ገብተዋል። ዋናው ነገር ገንዘባችን የማይበረክተው በስራችን በትምህርታችን ደስተኛ ማንሆኑ፣ ሰርተህ ውጤታማ ማትሆኑ፣ አጥንተህ ውጤታማ ማትሆኑ በመንፈስ እየተጠቃ ስለሆነ ነው። መንፈሳዊ ጥቃት ውስጥ ነው፣ መንፈሳዊ ጦርነት ውስጥ ነው። እነዚህ መናፍስት ደግሞ ቅድም ያነሳናቸው 200ዎቹ የስማዚያ ነገዶች ዛር የሚባሉት ክፉ መናፍስት ናቸው። ማህበረሰባችን አውቆትም ይሁን ሳያውቅ ከነዚህ መናፍስት ጋር አብሮ ተገዝቶ ተዋሉ ደግሞ ኖሯል፣ እየኖረ ነው። ስለዚህ ትልቅ የመንፈስ ጥቃት ላይ ነን። ይህንን ማወቅና መረዳት ያስፈልጋል። መንፈሳዊ አባቶች፣ ቤተክርስቲያን ሊቃውንት ይህንን ወጥተው ማስተማር መቻል አለባቸው። አውደ ምሕረት ላይ መማር ያለብን ይህንን ነው። ማን ነው እያጠቃን ያለው? እንዴት ነው እየተጠቃን ያለ ነው? ባህሪያቸው ምንድን ነው? ለምንድን ነው የሚያጠቁን የሚለው ትምህርት ከመቼውም ጊዜ በላይ መሰረት ያስፈልጋል። ወደ ኢትዮጵያ ትንሣኤ ለመሻገር ይህንን ውጊያ ማሸነፍ መቻል አለን። ትክክል። ውጊያውን ለማሸነፍ ደግሞ በተለይ ስለ ኢትዮጵያ ትንሣኤ የሚያስተምሩ ሰዎች፣ የኢትዮጵያን እውቀት እናውቃለን የሚሉ ሰዎች በጣም ብዙ ሊቃውንት ስላሉ ወጥተው ይህንን ማስተማር አለባቸው። ሰው የመጀመሪያው እርምጃ ይህ ነው። ሁለተኛው እርምጃ እንዴት ነው የምንከላከለው ነው። በቃ በእኔ በግል ህይወቴ እንዴት ውጤታማ መሆን እችላለሁ? እንዴት ሰላም ማግኘት እችላለሁ? እንዴት እረፍት ማግኘት እችላለሁ? በጣም የሚያሳዝነው እረፍት እኮ አተናሉ። እያዳመጣችሁ ነው ግን ጎበዝ ቤተሰብ እያዳመጣችሁ ነው። ወደ ራሳችሁ ስዱ። ትልቅ ትምህርት ነው እየተማርን ያለ ነው እና በደንብ አዳምጡ። እየመላለሳችሁም በኋላ እንድታዳምጡት አሁን ይቀጥላል። እሺ ሰዎች ሲያወሩ እኔ ያዝናለሁ። በቃ በጣም ታሪካቸውን ሲያጋሩ ይህንን ስለ እኔ ከዛ ውጭ ሆኜ አይደለም። እኔም ጥልቅ ያለ ድብን ያለ ድብርት ውስጥ ገብቼ አውቃለሁ። ፍርሃት ውስጥ ገብቼ አውቃለሁ። አሁንም ከፍርሃት ውጭ ነኝ እያልኩ አይደላችንም። ሁላችንም የምንጨነቅ ሁላችንም ውጊያ ውስጥ ስለሆነ ማለት የኔ መፈተን አንተን ይፈትናል። እኔ ከዛ ውስጥ ነፃ ልሆን አልችልም። ተረዳኝ። ያንተ መፈተን እኔንም ይፈትነኛል። እንደ አንድ ኢትዮጵያዊ ወንድምና እህትማማችነት ማለት ነው። ዳይሬክትሊ በቀጥታም በተዘዋዋሪ የምንፈተናለን። ስለዚህ ሁለተኛው ነገር ማወቅና መረዳት ነው። ፈተናውን በምንድን ነው መከላከል የምንችለው? በምንድን ነው ሰላምን ማግኘት የምንችለው? በመንፈሳዊ ህይወት ነው የመጀመሪያው ነገር። ስለዚህ መንፈሳዊ ህይወት ስንል ምንድን ነው? መንፈሳዊ ህክምናዎች ምንድን ናቸው? ቅድም እንዳልኩ ከዛ የዓለም ሜትሪክስ ውስጥ የራሳችን ሜትሪክስ ያስፈልገናል። ኢትዮጵያዊ የሆነ ሜትሪክስ ያስፈልገናል። ስለ እጽዋት ህክምና ማወቅ አለበት። ስለ መዝሙረ ዳዊትና ስለ ሌሎች ቅዱሳት መጽሐፍት ማወቅ መቻል አለበት። መጽሐፍ ቅዱስን ማወቅ መቻል አለበት። አዋልድ መጽሐፍትን ማወቅ መቻል አለበት። ቁጭ ለማጥናት ትክክል። ብዙ ሰው የቀለጠው ይህንን ስለማያውቅና ስለማይሰራበት አውቀው ሰነፍ የሆኑ የነቢጤዎች ሳያውቁ የቀለጡ እንግዲህ ምንም ያልተማሩ ዝም ብለው ግን አፋቸው ለትችት የሚሾል ለስድብ የሚሾል ቲክቶክ እና ፌስቡክ ላይ አሁን እንኳ ፌስቡክ ቀረት ብሎ ወደ ቲክቶክ ሂዷል። ቲክቶክ ላይ የተለያየ ነገር ዘራ የማይጠቅም ነገር የሚያንጸባርቁ ሰዎች፣ ሰው የሚዘረጥጡ፣ ሰው የሚዘልፉ፣ ሰው የሚተቹ ራሳቸውን ግን የማያውቁ በጣም አስቸጋሪ ነገር ውስጥ ነው ያለነው እኮ። እንደዛ አይነቱ ደግሞ የበለጠ ጥቃት ይጠቃል ማለት ነው። ስለዚህ መፍትሄውን አዳምጡ በደንብ። ኢትዮጵያ የምትሆነው ሰንደቅ ዓላማ ይዘህ ስለዞርክ አይደለም ወይ የቴዲ አፍሮን ዘፈን ስለዘፈንክ አይደለም። አሪፍ ነው ዘፈን። ቴዲን አድናቂዎች እንዳታዘበና። ኧረ አንድ ከነኒ አሁን በዚህ ዘመን ነቁ ከምላቸው ሰዎች መካከል አንዱ ቴዲ አፍሮ። ዋይ ምክንያቱም በግጥሞች ውስጥ በጽሁፎች ውስጥ እነዛን ሀሳቦች ሳያቸዋለን ገብቷል። እንደው ግጥሞቹ ላይ ምናምን ነገር አንተ ካነበብካቸው አንተ ከምታውቃቸው ትምህርቶች ጋር የሚገናኙ ነገሮች ታገኛለህ ብዙ ጊዜ ግጥሞች ላይ። የሚገርመኝ የሚደንቀኝ እሱ ነው። አሁን ቴዲ አፍሮ የሚቃወሙትንም የሚደግፉትን ሰዎች እንዳናስነሳ ብዙ ባንገባበትም፣ ግን ለምሳሌ ሌላውን ነገር የሰብልዬ የሚለውን የሚውዚክ ቪዲዮ ሲሰሩ ሲጀምር የንቡረ እድ ኤርምያስን መጽሐፍ ኢትዮጵያና ኢትዮጵያዊነትን እያነበበ ነው እንዴ የሚጀምረው። ብቻውን አንድ ነገር ነው፣ ትልልቅ ነገር ነው። ቴዲ አፍሮን ለሚያደርጉ ሰዎች እሱ ያነበበውን መጽሐፍ ላንብብ ብለውም ሊያነቡት ይችላሉ። ይሄ ራሱ በቂ ነው። ኢትዮጵያና ኢትዮጵያዊነት የንቡረ እድ ኤርምያስ የተባሉት ደራሲ የጻፉትን መጽሐፍ ነው። በጣም ብዙ ዴብዝ ኦፍ እውቀቶችን ጥበቦችን የሚያገኛቸው ሰዎች አሉ። እሱም በራሱ አንብቦ የሚያገኘው አለ። ግን በቃ የሚጠቀማቸው ነገሮች ካየ
ለምሳሌ እንበልና 70 ደረጃ የሚለውን ትልቅ የታሪክ ዘፈን ነው እሱ። አሁን ካየኸው 70 ደረጃ የሚለውን ማለት ነው እያንዳንዱ ሳሪያን ኮድ የሚያወራው ኤቭሪቲንግ ካየኸው ከታሪክ ጋር ይገናኛል እና ጠለቅ ይላሉ። ተረዳኝ። የሚገባው ቴክስ ዋን ቱ ኖ ዋን ይባላል። ራፋቱኤልን ለማወቅ ራፋቱኤልን መሆን እንችላለን። ቴዲ አፍሮ ብሎ ራፋቱኤል ዝም ብሎ ምናምን ብልህ ማይ ስለዚህ ጌታችንም የሰቀሉት ሞኞች ስለሆኑ ማለት ነው። እና ቴድስ ያለው እውቀት አለው እንዳልከው ጥሩ ነው በእውነት። ስለ ጊዮን እኮ በቃ የዓለም ስልጣኔ መሰረትና መነሻ ጊዮን ነው ተብሏል። ይህንን እኛ አይደለንም የኛማ ስንል ተረት ተረት እንባላለን፣ ተረታም ነው የምንባለው። ግን ብዙ ስኮላሮች የታሪክ ስርዓት አርኪኦሎጂካል የሆኑ ነገሮችን መሰረት አድርገው በፊትም ጥንትም እና ሄሮዶተስ ዘመን በፊት ዘመን ጊዮን ድረስ ይመጡ ነበረ። አሁንም ያሉ የታሪክ ተመራማሪዎች ብቻ ወደነበርንበት ስንመለስ ኢትዮጵያዊነታችንን ማወቅ አለብን ስንል እነዚህ ያነሳናቸውን የምናነሳቸውን ኢትዮጵያዊ የሆኑ እውቀቶችን ስናቅ ነው ኢትዮጵያዊ ነን ማለት የምንችለው ነው። እንግዲህ አድማጭ ተመልካቾቻችን ለዛሬ እዚህ ድረስ ከተማርን በጣም በቂ ነው እላለሁ። በቀጣይ ደግሞ በሌላ ሴሽን እንገናኛለን። ለዛሬው እስከዚህ ሰዓት ድረስ በኢትዮጵያዊነታችን ላይ በጣም ጠቃሚ የሆነ ትምህርት እንድናገኝ ለረዳን ለልዑል እግዚአብሔር ክብር ምስጋና ይድረሰው እያልን በቀጣይ እስከምንገናኝ ደህና ሁኑ።